ሲነገርሽው ምጭው ሞተች? እሺ በቃ እመጣለሁ። እሺ እመጣለሁ። ይሄ ወንድምሽ ግን ትንሽ አያፍም? ጭራሽ ሰራተኛ ልትመጣ ነው ብሎ የቤት ሰራተኛ ስራ ሊያሰራ ነው። ይሄ ልጅ እኮ ወንጀለኛ ነው። እንዴት ወንጀለኛ ከኛ ጋር ይኖር ትላለህ? በእገታ ላይ የቆዩት አደይና ሊዱ ይቅርታ በመጠየቅ ወደ ቤታቸው እንዲመለሱ አድርጓቸዋል። ናኦል አሁን የእጁን አግኝቶ መከራውን እያየ ይገኛል። ደመቀና ንጉስ አንቀው በመያዝ እያፋጠጡትና ሊዱን የት ነው የጣልካት በማለት በነደመቀ እጅ ወድቆ እየተሰቃየ ይገኛል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩ ሰራተኛዋ አደይ ክፍል 51ን የምናይ ይሆናል። አደይ ናኦል ወደዚህ ስራ የገባበትን ታሪክ ከሰማች በኋላ ይህንን ማድረግ ብሌንንም ሆነ እናትህን አያስደስታትም፣ ልታቆም ይገባል እያለች እየመከረችው ሳለ እሱ ግን የእጁ ስልኩ ላይ የሆነ መልእክት አይቷል። ብሌን ሞታለች በማለትም እየተጨናነቀና እያለቀሰ ነበረ። ታዲያ ወዲያውኑም በር ይንኳኳል። ማን ያንኳኳው? በቃ ድምጽ ሳታሰሙ ዝም ብላችሁ ተቀመጡ በማለት ማስጠንቀቂያ ይሰጣቸዋል። የሊዱና የአደይ ተያይዘው መጥፋት ቤተሰቡን ጭንቅ ውስጥ ከቶታል። ምንም የማደርገው አማራጭ የለም ወጥቼ ከመፈለግ ውጭ እያለች ነው ለምለም። ኤላ ግን አንቺ ራስሽን ጠብቂ እያለ ማስጠንቀቂያ ቢሰጣትም ለምለም ግን እዚህ ተቀምጬ የማደርገው ነገር የለም መፈለግ አለብኝ በማለት ቤቱን ለቃ ትወጣለች። ኤላም ወዲያውኑ ተከታትሏት ይወጣል። ንቀት የተሞላችው ቤዛም ለሰራተኛ ብለህ ራስን እየጎዳህና እየተጨናነቅን ያለኸው በማለት ባርኮትን እየነገረችው ነበር። ባርኮትም አደይ ማለት ለኔ ሰራተኛ ብቻ ሳይሆን ታናሽ እህቴ ናት በማለትም ይመልስለታል። ደግሞ የሊዲያን ጉዳይ ሳንጨርስ አሁን አደይ መጨመሯ ውጥረት ውስጥ እንደከተተውና ስራውንም እየጎዳ እንደሆነ ይነግራታል። ወደ ስራም ተመለስ፣ ለአደይና ለሊዱም ቢሆን ለሷም ወንድሟ ነው፣ ለአደይም ፍቅረኛዋ ነው፣ ስለነሱ ጉዳይ መጨናነቅ የለብህም እያለች የእናቷ ቤትም በዳ ሊወረስ እንደሆነ የእሱን ቅድሚያ ማስቀደም እንዳለበት ወደ ስራውም መመለስ እንዳለበት እየነገረችው ነበር። ባርኮቴም ብርሽን ስላቆየውብሽ በጣም ይቅርታ፣ የማይመለሰው የሰው ህይወት ይቀድማል በማለት እየመለሰላት ነበረ። አደይና ሊዱም ከታገዙበት ተለቀው ናኦል እየሸኛቸው ነበረ። ሊዱ መራመድ አቅቷታል። እኔ አልቻልኩም እያለች በየመንገዱ እየቆመች ነበረ። ሰውየው ስለሚመጣብን አሁን ቅብጠቱን ወደ ጎንታይና ወደ ቤታችን ተሎ መመለስ ይኖርብናል በማለት ከሸኛቸው በኋላ የቤታቸው አሻጋሪ ሲታያቸው ያ ቤት እናንተ ነው አይደለ? እኔ ወደ ቤት መመለስ ይኖርብኛል በማለት ሊመለስ ሲል ያደረገው ነገር ትክክል አይደለም በማለት ከስተቱ እንዲታረም አደይ እየመከረችው ነበረ። እሱም በጣም ይቅርታ ላደረኩት ነገር በማለት ይቅርታ እየጠየቃቸው ነበር። ብቻ ተረድታችሁኛል አይደል? በብሌን ምክንያት እዚህ ታሪክ ውስጥ እንደገባው በማለት ታሪኩንም ለመዘርዘር ሲሞክር በቃ ተረድተናል፣ ከዚህ በኋላ ግን እንደዚህ አይነት ድርጊት ውስጥ እንዳትሳተፍ በማለት አደይ አሁንም ምክሯን ቀጥላበታለች። ሊዱ ግን ለምን ወደ ቤት አንሄድም አለችው። በሊዱ ወጥቶ መቅረት የሚጨናነቀው ወንድሟ ዴቭም ደረጃ ላይ ቁጭ ብሎ ሳለ ባርኮት ይመጣና በመጨናነቅ የሚሆን ነገር የለም በቃ በርታበል እያለው ሳለ የምስራች ወዲያውኑ ስልክ ይደወልለታል። እህቱ እንደተገኘችና ወደ ቤትም ከአደይ ጋር እየመጡ እንደሆነ ይነገረዋል። ዴቭም በሰማው ነገር በጣም በመደሰት ባርኮቴንም ያቅፈዋል። እህታችን እኮ ተገኘች፣ ከአደይ ጋርም እየመጡ ነው፣ ጸሎታችንን ፈጣሪ ሰማ በማለት ሁለታቸው ተቃቀፉ። ፍቅርም አይ ሊዱ ከእንግዲህ በኋላ እንደ ትልቅ ሰው ማሰብ ጀምረሻል፣ ከዚህ በኋላ መደነስ የለ መዝፈን የለ እያለች ብቻዋን እያወራች ባለችበት ሰዓት ወዲያውኑ ቤዛ ትመጣለች። ብቻሽን ለምንድነው የምታወሪው አለቻት። ፍቅርም ምንም ነገር እንዳላወራች ትሸመጥጣታለች። ሁለታቸው እየተጨቃጨቁ ባሉበት ሰዓት ባርኮቴ ይመጣል። ባርኮትም የአደይና የሊዱን መገኘት ለእነሱ ይነግራቸዋል። እንዴት ተገኙ አለች ፍቅርም። ቤዛ በበኩሏ ናኦል ታሰረ እንዴ አለችው። ብቻ ስለ ናኦልም ይሁን ስለ ሌላው ነገር የማውቀው ነገር የለም፣ ቤቱ ተዝረክርኳል፣ አስተካክሉትና ቡና ቀራርባችሁ ጠብቁ በማለት ፍቅርን ያዛታል። እሷ ልትመጣ ከሆነ የአደይን ስራ ለምን እሰራለሁ በማለት ወንድሟ ለባርኮቴ ትመልስለታለች። ባርኮቴም ችግር የለውም ቤዛ ታግዝሻለች በማለት ቤዛንም ያዛታል። ቤዛ እሺ ካለችው በኋላ እሱ ሲወጣ ግን የሰራተኛ ስራ ጭራሽ ሊያሰራኝ ነው በማለት ትጮሃለች። ፍቅር አስመሳይ ነሽ፣ እሱ እያለ ደህና ሰው መስለሽ አሁን ለምን ትናገሪያለሽ? በወንድሜ ቀልድ አላውቅም አለቻት። በዚህ የተናደደችው ቤዛ የፍቅርን ክፍል ለቃ ለመውጣት ተገደደች። አደይና ሊዲያ ወደ ቤት እየመጡ ነው ከተባለ በኋላ እስከሚያያቸው ድረስ በጣም ቸኩሏል። ወዲያውኑም አደይና ሊዲያ ተከታትለው ወደ ቤት ይገባሉ። እህቱ ስለጠፋችበትም በጣም ተጨናንቆ እንደሰነበተ ለሊዲያ ይነግራታል። ታዲያ ሲረጋጋ ወዲያውኑ ናኦልን ይመለከተዋል።
ሎም ጉሮሮውን በማነቅ ምን ልታደርግ መጣህ? ደህና ስራ እንደሰራ ሁሉ በማለት እያስጨነቀው ቢሆንም ሊዲያና አደይ ግን ተወው ምንም እንዳታደርገው በማለት ዴቭን ከተነሳበት እንዲቀመጥ ያደርጉታል። ባርኮቴ ተተክቶ በማስጨነቅ ላይ ነው። ባክህ ምንም ነገር አታድርጉት፣ ናኦል ምንም አይነት ተንኮልም ሆነ ወንጀል የለበትም አለች አደይ። ባርኮቴም በነገሩ ግራ ስለተጋባ ምን ማለት ነው? ምን እያወራችሁ ነው? በማለት እነሱን በማፋጠጥ ላይ ነው። ቤዛም ስለ ናኦል እኮ ነው እያወራን ያለ ነው ወይስ እሱ ገድላቸዋለሁ የሚል ማስፈራሪያና ዛቻ አድርሶባቸዋል ወይ በማለት ጥያቄዋን አስከትላለች። ናኦል ምንም አይነት ወንጀል እንደሌለበትና ሊዲያም ራሷ ከሱ ቤት እንደሄደች ትናገራለች። ጌታ ያልተዋጠለት ዴቭም ምንም ንግግራችሁ እየጣመኝ አይደለም ለማለት እንደፈለጋችሁ አልገባኝም በማለት በማፋጠጥ ላይ ነው። በቃ የተፈጠረው ይሄ ነው፣ ደክሞኛል ልተኛበት አለች ሊዱ። አደይ ከፈለግሽ አስረጁ። አዎ የተፈጠረው ይሄ ነው፣ ከቤት ወጥታ ነበረ ከናኦል ጋር የተገናኙት በማለት አደይም ሁኔታውን ለማሳመን እየሞከረች ነበር። ፍቅር በበኩሏ ይህን የጅል ጨዋታችሁን ወደ ጎን ተውና እውነታውን አውጡ እያለች እሷም በበኩሏ ክርክሯን ቀጥላለች። ባርኮቴም ሊዲያን እገድልሻለሁ የሚል የስልክ ቅጅ በፖሊስ ጣቢያ በኩል እንደደረሰው ይናገራል። ይኸው በህይወት አለች ሊዲያ፣ የሰማችሁት ነገር ውሸት ነው ማለት ነው እያለ ለማደባበስ እየሞከረ ነበር። አደይም ፍቅርን ልታደርግ የነበረውን ሰምቻለሁ ሁሉንም በማለት በማስጠንቀቅ ላይ ናት። ይህኔ ኮስተር ብላ የተናገረችው ባርኮቴንም አስደንግጦታል። ታዲያ ፖሊስ ከማምጣታቸው በፊት ቤቱን ለቆላቸው እንዲወጣ ዴቭ በማስጠንቀቅ ላይ ቢሆንም አደይና ሊዲያ ግን ከቤት እንዲቆይ እየጠየቁ ነበር ፍቃድ። ሐዘን ላይ ነው፣ እባክህን ለትንሽ ጊዜ ከኛ ጋር ይቆይ በማለት አደይ ትናገራለች። ምን ማለት ነው? ወንጀለኛ ከቤታችን አናስቀምጥም፣ አሁን ቀጥ ብለህ ውጣ በማለት ገፍትረው ከቤት ያስወጡታል። ሊዲያ መኝታ ክፍል እረፍት እየወሰደች ባለችበት ሰዓት ዴቭ ወደ መኝታ ክፍሏ ያመራና ለእናትና ለአባቷ ደውላ ደህንነቷን እንድትናገር ይጠይቃታል። ነገር ግን ታግታ ስለሰነበተችበት ጉዳይ ትንፍሽ እንዳትል ማስጠንቀቂያም ይሰጣታል። ከዚህ ቀጥሎ ባለው ስለ ናኦል ጉዳይ በዝርዝር እንድትነግረውም እየጠየቃት ቢሆንም እሷ ግን በጣም እንደረዳትና እንደውም ቤት ውስጥ ለመድረሷ ምክንያቱ እሱ እንደሆነ ትመልስለታለች። ለምንድነው ጻድቅ ጻድቅ የምትጫወችው? ለማንኛውም የምትናገሪው ነገር እየገባኝ አይደለም። ከዚህ በኋላ እቤት የምትወጭ ከሆነ ያለኔ ፍቃድ በፍጹም በማለት ያስጠነቅቃታል። ፍቅር ከሊዲያ አንዳንድ ነገር ለማጣራት ብትሞክርም ሊዲያ ግን ምንም ልነግርሽ አልችልም፣ ክፍሌን ለቀሽ ውጭ በማለት ክፍሏን ለቃ እንድትወጣ ታደርጋታለች። ዛም ወደ አደይ ኩሽና በመሄድ ስንት ቢከፍላችሁ ነው ስለ ናኦል ምንም ነገር ትንፍሽ ያላላችሁት? ሴትነታችሁን ሽጣችሁ ያገኛችሁት ገንዘብስ ስንት ነው? ተናገሪ። እንዴት ለገንዘብ ብላችሁ ክብራችሁን ትሸጣላችሁ? እያለች በመጥፎ ንግግር ላይ ነበረች ቤዛ። ታዲያ በዚህ ንግግሯ የተናደደችው አደይም በጥፊ ትቀላቀላታለች። ወዲያውኑም ባርኮቴ ይከሰታል። አደይ በጥፊ እንደመታቻትም ትነግረዋለች። ለምን አደይ በማለት ለመቆጣት ቢፈልግም አደይ ግን ፍቅረኛህን ስለመታውብህ በጣም ይቅርታ በማለት ተበሳጭታ ወደ መኝታ ክፍል ታመራለች። መኝታ ክፍል ቁጭ ባለችበት ሰዓት ዴቪ መጣና ወደ ቤት ስለተመለሰችለት ለአደይ ምስጋና እያቀረበላት ነበር። አደይ ምንም ያደረኩላት ነገር የለም፣ ሊዱ ከምልህ በላይ በጣም ጥሩ ልጅና አስተዋይ ናት በማለት ስለ ሊዱ መልካምነት እየነገረችው ሳለ እኔ አላምንም፣ ስለ ሊዲያ እኮ ነው የጠየቅኩሽ፣ እንዴት ሊሆን ይችላል በማለት ስለ ሊዱ ማመን አቅቶታል። ቤዛ አደይን ብትጠይቅም የምትፈልገውን መልስ ስላላገኘች ወደ ሊዲያ አምርታለች። ሊዲያንም ስለተፈጠረው ነገር እየጠየቀቻት ቢሆንም ከሊዲያም ጥሩ ምላሽ አላገኘችም። ቤዛም ለናኦል ብላችሁ ሴትነታችሁን ሸጣችሁ በማለት መጥፎ ነገር ተናግራ ትወጣለች። ፍለጋ የወጡት ለምለምና ኤላም ስልክ ከባርኮቴ ተደውሎ ሊዱና አደይ ወደ ቤት እንደተመለሱ ይነገረዋል። ለለምለምም ይነግራትና ወዲያውኑ ወደ ቤት ይመለሳሉ። ሊዲያም ወደ ፍቅር በማምራት ከጉዳዩ በስተጀርባ የእሷ እጅ እንዳለበት እየወቀሰቻት ቢሆንም ምንም አይነት ነገር የምታውቀው እንደሌለና በሊዲያ ላይ ምንም እንዲደረግባት እንደማትፈልግ ፍቅር ትነግራታለች። ይህንን ያደረገብሽ ናኦል ነው፣ እኔ ምንም የማውቀው ነገር የለም አለቻት። ምንም ብትይ አላምነሽም፣ እንደውም ናኦል ከደረሰበት አንጻር ቢነግርሽ ታዝኝለት ነበር አለቻት። ፍቅርም ያን ሁሉ ካደረገብሽ በኋላ ጭራሽ ለሷ አዛኝ ሆነሽ መጣሽ በማለት በነገር ቀጥላለች። ሊዱም የመጨረሻ ክፉ ሴት ነሽ በማለት ተናግራት ክፍሉን ለቃ ትወጣለች። ባርኮቴ ወደ ስራ ቦታው ሊመለስ ሲል ቤዛ ለኔ ጊዜ እየሰጠኝ አይደለም፣ ፍቅረኛ እኮ ነኝ፣ ደግሞ እዚህ ቤት መኖር ደብሮኛል።
አደይም ሆነ ሊዱ ከማንም ጋር መስማማት አልችልም፣ እኔ በጣም እየደበሬ ነው እያለችው ነው። አደይም ሆነ ሊዱ በጣም መልካም ልጆች ናቸው። ናኦልንም አታገኙም። ፍቅር እንደው ትንሽ አስቸጋሪ ናት። ለማንኛውም እመለሳለሁ፣ ስራዬን እየበደልኩት ስለሆነ የግድ መሄድ ይኖርብኛል ይላታል። ቤዛም እኔ በዚህ ከቀጠልኩ ማበዴ ነው፣ ብዙ መቆየት የለብህም በማለት ታስጠነቅቀዋለች። ባርኮቴም ብዙም አታካብድ፣ ከቤተሰብ ጋር ተስማምተሽ ኑሪ በማለት ጥሏት ይወጣል። ናኦል ከነዴቭ ከተመለሰ በኋላ መንገድ ላይ ጥሩ ነገር አላጋጠመውም። ደመቀና ንጉስ ሲከታተሉት ከቆዩ በኋላ አፍነው ወደ ቤት አስገብተውታል። በሌላ በኩል ዴቭ የናኦል ጉዳይ አልተዋጠልኝም እያለ አሁንም ጥያቄውን አስከትሏል። ናኦል ምን ብሎ ቢያስፈራራችሁ ነው ጥብቅና የምትቆሙለት ይላታል አደይን። አደይም ከደረሰበት አንጻር እንደዚህ እንደሆነና ጓደኛውም ለእናቱ ብላ ራሷን መስዋዕት እንዳደረገች በህይወትም እንደሌለች እናቱ የኩላሊት ታማሚ እንደሆነች ትነግረዋለች። በዚህ ሁኔታ ሁለታቸው እያወሩ ባርኮቴ ወደ ክፍላቸው ይገባል። ወደ ስራ ቦታው ሊመለስ እንደሆነና ሊዱንም ሆነ አደይን ባደራ መልኩ እንዲጠብቃቸው ተናግሮ ይወጣል። ደመቀና ንጉስን ናኦልን ወደ ክፍል ከወሰዱት በኋላ ሊዱን የጣልካት በማለት በማፋጠጥ ላይ ናቸው። እየደበደቡትም ነበር። ሀዘን ላይ ነኝ እባካችሁ እያለ ለማስረዳት ቢሞክርም ያንተ ሀዘን አይመለከተንም፣ ከኔ የምታመልጥ መስሎ ነው እዚህ ድርጊት የተሳተፍከው እያሉ እያሰቃዩት ነበር። እንግዲህ የዛሬ ሰራተኛዋ አደይ ክፍል 51 ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።